ስድስተኛው ላይ ሉሲፈር ነው ያለው። የሚገርም ነገር ከስድስተኛ ዲሜንሽን አሁን ስታልፍ ልክ ሰባተኛው ይባላል። ሰባት በሮች አሉ፣ 21 መላእክታት አሉ ማለት ነው። አንድ ሰው አሁን ፖርታል አራተኛው ዲሜንሽን ላይ ማለት ምንም አይነት ችሎታ ሳይኖረው የዘፈን ችሎታ ሳይኖረው ገብቶ እዛ ዲሜንሽን ላይ ከደረሰ ቢያንስ እንደ አስቴር አወቀ አይነት ድምጻዊ ሊሆን ይችላል። በደም ነው ከሱ ጋር የምትገባበረው ማለት ነው። ይሄ ስለ አሁን ሱፐር ፓወር ችሎታ አሁን ልክ እንደዚህ በኋላ መራመድ ምናምን አይነት ነገር የለም። ፖርታል ሰበርና አልፌ ለመሄድ ስሞክር 3 ቦታ ነው ራሴን የከፋፈለኝ ማለት ነው። መላእክቶቹ ናቸው የላኩ ወደዚህ? ለምን ነው የላኩ? ያው እኔን ከላኩኝ ቆይተዋል ማለትም 6 ወር ምናምን ሂድና ተናገር ካሉኝ ማለት ነው። እኔ ግን ያው ኖርማል ምንም አይነት ሚዲያ ላይ ቀርቤ ስለማላቅ በቃ ለመናገር ማንኛውም ሰው ጋር ስትቀርብ ልክ ሰው የሚሰጥ ፊድባክ አለ አይደል? ያ ፊድባክ ጥሩ ስላልሆነ ብዙም መጣ ነበረ። ቀደም ወደዛ መጥቼ ነበረ። ያው የሚሰጡ ነገር ምናምን ያስጠላል። እዛም ብዬ ብዙ ጊዜ ነው የተመላለስኩት ማለት ነው። ሰው መላእክቶችን እንዴት አወቃቸው ወይም እንዴት አገኘሃቸው? ይሄ በጣም አሁን ቀለል አድርጌ እዚህ ጋር ብናገረው ሰው ቀለል ሊልበት ይችላል። ግን በጣም አስከፊ ጊዜ ነው ያሳለፍኩት ማለት ነው። ያንን ፖርታል ስለመስበር ማለት ነው። የአራት ዲሜንሽን ምናምን የሚባለው ነገር አለ እስከ 4ኛው ዲሜንሽን እስከ 6ኛው ዲሜንሽን ድረስ 6ኛው ላይ ሉሲፈር ነው ያለው። የሚገርም ነገር እሺ። ከ6ኛ ዲሜንሽን አሁን ስታልፍ ልክ 7ኛው ይባላል። 7 በሮች አሉ፣ 21 መላእክታት አሉ ማለት ነው። ከዛ 8ኛ ቤት ይባላል። ኖርማል ማንም ሰው ወደዛ ቤት ማይገባበት ማለት ነው። ከዛ መልእክት ነው የመጣው። ይሄ ሜሴጅም ጽፌላታለሁ ልጅ 8ኛ ቤት ምናምን እያልኩላት ማለት ነው። 8ኛ ቤት ይባላል ያ ቤት ማለት ነው። በጣም እኔ መጨረሻው ፖርታል ስልክ አሁን አንተ 4ኛ ዲሜንሽን ላይ ያው በቃ ሰው ሉሲፈርን አሁን የሚያስቡ እንዴት መሰለህ የሆነ ጭራቅ ምናምን ነው አንተ ብለህ የምታስበው ልክ ቀንድ ያለው ምናምን ያስፈራ ነገር እንደዛ ካሰብኩ በጣም ሞኝ ነው ማለት ነው። በጣም የትወና ችሎታ ያለው የፊልም የአክቲንግ የሞዴሊንግ እያንዳንዳቸው የዘፈን ምናምን ችሎታ ያለው አንድ ሰው አሁን ፖርታል 4ኛው ዲሜንሽን ላይ ማለት ምንም አይነት ችሎታ ሳይኖረው የዘፈን ችሎታ ሳይኖረው ገብቶ እዛ ዲሜንሽን ላይ ከደረሰ ቢያንስ እንደ አስቴር አወቀ አይነት ድምጻዊ ሊሆን ይችላል ማለት ነው። ፖርታሉን አክሰስ ካደረገው 4ኛ ዲሜንሽን ላይ ከገባ ለኛ ዲሜንሽን ለምሳሌ እንዴት መሰል ልክ እንደዚህ በጉልበት ስራ የሚተዳደሩ አይነት ሰዎች ያሉበት ቦታ ማለት ነው። የቁፋሮ ምናምን የቀን ስራ ምናምን አይነት ነገር ማለት ነው። ከዛ ደግሞ ከፍ የሚለው 2ኛ ዲሜንሽን ላይ ማለት ነው። ልክ የቢሮ ስራ ምናምን ይል የሚሰሩ አሉ አይደል? 3ኛው ላይ ደግሞ ትንሽ ከነሱ ከፍ ያሉ የሆነ የምሁርነት ባህሪ የሚያጠቃቸው ምናምን ነገር ማለት ነው። እሺ። እና ደግሞ 4ኛው ዲሜንሽን ላይ ብዙ ሰዎች የሚሸወዱት ማለት ነው። 4ኛ ዲሜንሽን ላይ ስትደርስ ምን ታስባለህ መሰለህ? ልክ በቃ ፈጣሪ የለም አይነት ነገር ማለት ነው። በቃ ሪላክስ አድርግ ምናምን ይህን ያንግ ሲምቦል ምናምን ግጠም በቃ እነዛ በቃ የዘፈን የሙዚቃ የምናምን ችሎታዎች ያሉበት እዛ ጋር ነው። ሰውም ብዙ ጊዜ የሚሸወደው እዛች መስመር ላይ ነው ማለት ነው። ልክ እዛ መስመር ላይ ሲደርስ ወይ ገነት ምናምን የገባ ሊመስለው ሁሉ ይችላል ማለት ነው። የሚገርም ነገር 5ኛም ይባላል ደግሞ 5ኛ ዲሜንሽን ላይ ልክ እንደዚህ ሱፐር ፓወር ምናምን ያላቸው ማለት ነው። የሚንሳፈፉ ምናምን ዲሞኒክ ናቸው እኚህ ነገሮች። ሲጀመር ማንም ሰው እኔም እንድሞክራቸው አልፈቀዱልኝም። ሲጀመር ያነሳሱኝም እነሱ ናቸው። እኔ ኖርማል ተራ ሰው ነኝ ስል ማለት ነው። እነሱ ናቸው የገለጡልኝ። ያነሳሱኝም መላእክታት ናቸው። ኦኬ እሺ። መላእክታት ማለት ነው። አሁን ሰው እንደዚህ ስለው ግራ ሊገባ ይችላል። በጣም ከኛ በአስተሳሰብ በምናምን እጅግ በጣም ይረቀቁ ናቸው ማለት ነው። አንተ ልትገምታቸው ከምትችለው በላይ ናቸው ማለት ነው። ግልጽ ነው። 6ኛውስ ምንድን ነው? ከዛ 6ኛው ሉሲፈር ነው ያለው ማለት ነው። እንዴት እሱ ይሄን ሁሉ በልጦ እዛ ጋር ሊሰጠው ቻለው? ተሰጥቶት ነው ወይስ ሉሲፈር ይኸውልህ መሰለህ ሰው የሚሸወድበት አሁን ቦታ 5ኛው ላይ ነው ብዙ ጊዜ ማለት ነው። 5ኛው ላይ ሲደርስ በደም ነው ከሱ ጋር የምትገባበረው ማለት ነው። አሁን ሱፐር ፓወር ችሎታ አሁን ልክ እንደዚህ በኋላ መራመድ ምናምን አይነት ነገር የለም መንሳፈፍ ምናምን አይነት ነገር ማለት ነው። እሱን እንድታረግ ማለት ነው ይሰጣል፣ ኃይል ይሰጣል። ምክንያቱም ከ5ኛው ወደ ላይ ማለፍ አትችልም። ምክንያቱም እሱ ስላለ ያያል በቃ ወደ እኔ እንዳትቀርብ ምናምን አይነት ነገር ማለት ነው። በቃ እሱ ከእኛ በጣም ከምንገምተው በላይ በአስተሳሰብ የለም የረቀቀ አይነት ነገር ነው ማለት ነው። የምትገምተው አትችልም። የሆነ ሞኝ አይነት ሰው የለም ሆነ ምንም አይነት ነገር ለማግኘት እድል የሌለ ሰው ካልሆንክ በቀር የእሱን ባህሪ አትረዳውም። 6ኛ ላይ የተቀመጠው እሱ ነው። 6ኛ ላይ ስትደርስ ይኸውልህ 7ኛ ይባላል። 7ኛ ላይ 7 በሮች አሉ ማለት ነው። 21 መላእክታት አሉ ከሱ በላይ አሉ ማለት ነው። ከሱ በላይ 21 አሉ። ከ21 3 አሉ ማለት ነው። 3 ደግሞ ፊት ለፊት ላይ አሁን የምናውቃቸው ታላላቅ መላእክታት ይባሉ 3ቱ እነዛ ዋናውን በር የሚጠብቁ ናቸው ማለት ነው። እኔ ስለ ፍሪሜሰነሪ ላቅ ያልኩት ያንን መንገድ ሳልፍ ነው ማለት ነው።
ልክ እንዴት ምስል አሁን የመጨረሻውን እኔ ፖርታል ስሰብር ከ6ኛው በላይ ለመውጣት ስሞክር ማለት ነው ከሳጥናኤልን አልፈስቴ ነው ሉሲፈርን አልፌ ለመሄድ ስሞክር 3 ቦታ ነው ራሴን የከፋፈለኝ ማለት ነው። ራሱ አሁን እኔ ከፋፍ ልክ በቃ እኔ ሞቻለሁ ብዬ ነበር ያሰብኩት በነጋታው ማለት ነው። እንዲህ ምድን ሁሉ የምነሳው ሁሉ አልመሰለኝም። ልክ ዴዲኬት ሳደርግ ማለት ነው በጣም በቃ አንቆኝ ነበረ ሙሉ ለሙሉ ለ10 ደቂቃ ምናምን ነገር ስትሞት። አሁን ለምሳሌ እንዴት መሰል አሁን አንተ እዛ ጋር ትተኛለህ አይደል? ነፍስ ልክ እንዲህ በር ከፍታ ምናምን ስትጣው ልታይ ትችላለህ ማለት ነው የተኛበትን በር ማለት ነው። ልክ እንደዛ አይነት ቦታ ላይ ደርሼ ነበር ያለፍኩት ማለት ነው እሱን ፓርት። እሺ ልክ ያንን ፓርት ካለፍክ አሁን መሰል ሉሲፈር እንትን የሚል ቦታ 4ኛ ዲሜንሽን ላይ ሙዚቃ የምናምን ችሎታ የለ ያንን ችሎታ ከተጠቀምክ ወስደበታል ማለት ነው። ከሱ የሆነ ነገር ወስደበታል። ስለዚህ ህዝቡ አይተዋል። በዛ መንገድ ሊያሰናክል ይችላል። ወደ ላይ መውጣት አትችልም ማለት ነው። በኖርማል እንዲህ በቃል ሳይሆን በማስረጃ ነው ማሳይ ማለት ነው። እሺ ማስረጃው ምን መሰለህ? ልክ መጽሐፍ ቅዱስ አለ አይደል? ካለ አሁን ስልካችሁ ላይ አፕሊኬሽን ምናምን አለ ወይ? ምን ነው ስልክ ላይ ፊዚካል አለ። ፊዚካል አፕሊኬሽኑን አውጣውና ፊዚካሉ መጽሐፍ ቅዱስ እናምጣለህ ወይስ አፕሊኬሽን ላይ ያለው ላውጣ? ፊዚካሉን አውጣና አፕሊኬሽኑን አንተ ታነበዋለህ። ፊዚካሉ ስለማያነበው ማለት ነው። እሺ ፊዚካሉን ነው እንችልኝ። አሁን ወንድሜ ጋር ተኝተን በግራ አእምሮ ክፍሌ ተኝቼ በቀኙ ምናምን የለም ሰማው ነበር እሱም ማለት ነው። ምንም ሳያወራ ሰማው ነበር። እኔ ተኝቼ በዚህኛው አእምሮ ክፍሌ ተኝቼ በዚህኛው ሰማው ነበር ማለት ነው። ምንም ቃል ሳያወጣ በውስጡ እያሰበ ምን ነበር እሱ የሚለው? ልክ የሆነ እንዴት ምስል እኔ ፋሚሊዎቼ ልክ ምንም ከኔ ጋር አይገናኙም በአስተሳሰብም ሆነ በምንም አይነት መንገድ ማለት ነው። ለሙሉ እኔ ህይወቴን የገለጡልኝ እነዛ ቅዱሳን መላእክታትና የመሩኝ እነሱ ስለሆነ እሺ ይሄ መጽሐፉን አገኘሁት። ይቅርታ እሺ ቆይ እሱ ጨርሰው እሺ ማለት ነው። ወግን ጨርሰው ሙሉ በሙሉ የመሩኝ መላእክቶች ላይ ብለኝ ነበር። ስለዚህ የታዩኝ አሁን ነው የሚታዩ ምናምን ቅርብ ጊዜ ነው ሪሞት ቪው ሳረግ የለም እነሱ የሚፈልጉትን ነው ማየት እንችለው ማለት ነው። ልካውን የነገ አሁን እዚህ እንደመጣ ሁሉ አይደለም ምናምን ነገር ለዛ ነው ምንም ሳልፈራ የመጣሁት ማለት ነው። ምክንያቱም እነሱ እንደማረግ ስለሚያውቁ ማለት ነው መላእክቶቹ። እዚህ እንደመጣ ቀድሜ አይቼዋለሁ። ቀድሜም ከዚህ ስወጣም ያለውን ነገር አይቼዋለሁ ማለት ነው። ምንድነው ያለው? የመናገር አልፈልግም። ኦኬ እሺ አልፈልግም። ቆይ መጽሐፍ ቅዱስ መጣ አሁን እዚህ ጋር እዚህ ጋር መጽሐፍ ቅዱስ አለ፣ እዚህ ጋር ስልክ ያለ። የስልክን አፕሊኬሽን ክፈትና መጽሐፍ ቅዱሱን ያሳያሉ እንዴት እንደሆነ ማለት ነው። እሺ ከፈትኩት። ዮሐንስ ራእይ 5 ላይ ሂድ ቁጥር 8 አንብበው። ሙሉን ወደታች ያለውና ሙሉን ላንብብ። በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በ7 ማህተም የተዘጋ መጽሐፍን አየሁ። በቃ እሺ ክፈት ይሄንን መጽሐፍ እስቲ። በውስጥና በኋላ ላይ የተጻፈው መጽሐፍ ዮሐንስ ራእይ ላይ ልከፈታ አይደለም። እሱን በውስጥና በኋላ ላይ መጽሐፍና የወረቀቱ ስትገልጠው ወረቀቱን ገለጠው። ይሄው ተፈዘለተ በውስጥና በኋላ ነው የተጻፈው አይደል? እሺ 7ቱን እትም ደግሞ አሳያለሁ። እሺ አሁን ይሄ ምን ይላል? በዙፋኑ ላይም በተቀመጠው በቀኝ እጁ ላይ ውስጥና በኋላ የተጻፈበት በ7 ማህተም የተዘጋ መጽሐፍን አየሁ። በውስጥና በኋላ የተጻፈበት ይሄ በውስጥና በኋላ ነው የተጻፈው። እሺ በ7 ማህተም ደግሞ አሳያለሁ። ኦሪት የሚላል አይደል? ኦሪት 1 እትም ነው። ከዛ መጽሐፍ አለ። መጽሐፍ 2 እትም ነው። ከዛ መዝሙር አለ። መኃልየ ዘሰሎሞንና መዝሙረ ዳዊት መዝሙር ናቸው፣ እንደ 1 እትም ናቸው የሚወሰዱ። ከዛ በኋላ ትንቢት አለ። ትንቢት እስከ ሰቆቃው። አሁን ሰቆቃው ከኤርሚያስ ጋር ስለሆነ ትንቢት ነው እሱ። ኦኬ እሺ 4 አሉን። እሺ ኦሪት፣ መጽሐፍ፣ መዝሙርና ትንቢት 4። 5ኛው ደግሞ ወንጌል ነው። ከዛ በኋላ ስራ አለ 6 ማለት ነው። ከዛ በኋላ መልእክት አለ 7 ማለት ነው። 7 አልሞላ። 8ኛው ደግሞ ራእይ ነው። ከ8ኛ ቤት የሚታይ ራእይ ማለት ነው። ከ8ኛ ቤት የሚታየው ራእይ መጨረሻ ላይ ስታነበው በማተም አትዝጋ የሚል ጽሑፍ አለ አይደል? ስለዚህ አልታተምም ማለት ነው። 8ኛ የሚፈጠር ነገር ስለሆነ አልታተምም በማተም ማለት በ7 ማተም አልተዘጋም። 8ኛው ቤት የሚባለው ይሄ ነው ማለት ነው። አሁን 23 ደጃፍ ምናምን ያልኩን ነገር አሳያለሁ። ስልክ ላይ ክፈተውና ኦኬ ሉሲፈር 6ኛ ላይ እንዳለ አሁን ከመጽሐፍ ቅዱስ ስራ የሐዋርያት ስራ አለ አይደል? ከሐዋርያት ስራ ቀጥሎ ምንድነው ነበር? ከሐዋርያት ስራ መልእክት የሚል አለ። መልእክቱን አንድ የመጀመሪያው መልእክት ክፈትና አንብበው። ወደ ሮሜ ሰዎች ሳይሆን ወደ ታች መልእክት የሚል አለ። የያዕቆብ መልእክት፣ የዮሐንስ መልእክት ምናምን የሚል አለ። የመጀመሪያው መልእክት የያዕቆብ መልእክት ምናምን ነው። የያዕቆብ መልእክት
የእግዚአብሔር የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ተበትነዋል ማለት ነው። ስለዚህ ሉሲፈር እዚህ ጋር ያለው ማለት ነው። ሀሳባቸውን ምናቸው ምንም ነገር ሳያስፈጽሙ በመልእክት አሁን ልክ እነሱ ወደ መላእክታት መልእክትን ላኩ ማለት ነው። አሁን ይህ መንገድ የሚጠቁም እንዴት መሰለ፣ መልእክቱን አንድ ስትል የመላእክታትን ከሉሲፈር በላይ ያሉ መላእክታትን አሁን ስንት በቁጥር ስንት እንደሆኑ ላሳይቆ ለበልልኝ ስጠኝ ኖርማል እንትኑ ማውጫውን ብቻ እሺ ኦኬ። የያዕቆብ መልእክት፣ የጴጥሮስ መልእክት። ስለዚህ መልእክት የሚሉ ጽፎች አሉ። መልእክት የሚሉትን የለም ምዕራፎችን ብቻ ዝም ብለህ ቁጥራቸው። እሺ ሴንስ እንዲያደርግላቸው ነው ዲፕ ነገር እያወራሱ። ስለዚህ የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ተበትነውበታል ማለት ነው። ልዩ ልዩ ፈተና ሲደርስባችሁ ወንድሞቹ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደምሉ ደስታ ቁጥሩ። ትዕግስትም ምንም የሚጎል እያለ ይቀጥላል ማለት ነው። ስለዚህ እስር ቤት ናቸው ማለት ነው። እሺ አሁን ይህ ምን መሰለህ፣ የመጀመሪያው ደጅ ነው። እዚህ ጋር ዕብራውያን ልክ በቃ ይኸውልህ ዕብራውያን ጋር ነው ሉሲፈር የደረሰባቸው ማለት ነው። ሐሰተኛው ሉሲፈር ሲጀመር ይመጣል። ሐሰተኛው መሲህ ምናምን ሲባል ሰምተሃል? ሐሰተኛው መሲህ ሉሲፈር ነው። ሐሰተኛው ክርስቶስ ሉሲፈር ነው። እንዴት መሰለህ፣ እሱን አስረዳለሁ ሙሉ ለሙሉ ማለት ነው። እዚህ ጋር የመጀመሪያው መልእክት 5 ነው አይደል? ያዕቆብ መልእክት 5 መላእክታት አሉ ማለት ነው በር ላይ። ከዛ በኋላ 10 አሉ፣ 10 ይሆናሉ። ከዛ በኋላ 3 አሉ ማለት ነው። ከዛ እንደገና 5 አሉ ጠባቂዎች። ከዛ እንደገና እዚህ ጋር 1 አለ። እነዚህ ዋና ዋና መላእክታት ናቸው። ልክ የስምንተኛውን ደጅ የሚጠብቁ ማለት ነው። እነኚህ የምናውቃቸው ማለት ነው። አሁን 3ቱ መላእክትን ታውቃቸዋለህ መቼም? ማን? ሚካኤል፣ ገብርኤልና ሚካኤል፣ ገብርኤልና ሩፋኤል ማለት ነው። እሺ እነዚህ እነሱ ናቸው ማለት ነው። ስለዚህ 3ቱ ማለት ነው። አሁን ይሄ ኮድ ነው ማለት ነው። መጽሐፍ ቅዱስ ኮድ ነው እያልከኝ ነው። ለአንተ ማን ነገረኝ ኮድ እንደሆነ? መላእክቶቹ ናቸው የነገሩት? ይህን ኮድ የነገሩኝ እነሱ ናቸው። እኔ በምን አቅም ያውቀዋለሁ? እኔ ኖርማል ደራሰው ነኝ እንደምታይ። ስለ መጽሐፍ ቅዱስ ምን አሉክ? ስለ መጽሐፍ ቅዱስ ብሬክ አልተደረገም ነው ያሉት። ብሬክ ማለት ኮዱ? መጽሐፍ ቅዱስ አሁን ምን እንዳሉን ታውቃለህ? ያነበቡ ካሉ አንብበው ምናምን ልክ በውስጥ አብሰልስለ ለመያዝ ከሞከር ችግር የለውም ነው ያሉት። ልክ አንብበ ግን ለሰዎች ካነበብክ እሱም ችግር የለውም። አንብበ ደግሞ ለሰዎች ከፈታ በጣም ችግሩ ዘጋ ነው ማለት ነው። እንዴት? ምክንያቱም አሁን አንብበ ውስጥ ራእይ 5 ማለት ነው። ራእይ 5 ራእይ 5 ምን አንብበው ማለት ነው። በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በ7 ማተብ የተዘጋ መጽሐፍን አየሁ። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድርም ቢሆን በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልቻለው። መጽሐፉንም ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኩ ነው የሚለው ዮሐንስ አይደል? ስለዚህ እኛ ዮሐንስ ያልፈታው መጽሐፍ እንዴት ፈቱት? ስለ መጽሐፍ ቅዱስ ነው እያወራ ያለው እሱ። ስለ መጽሐፍ ቅዱስ ነው እያወራ ያለው። ኧረ ተው፣ ሌላ መጽሐፍ አይደለም በራእዩ አይቶ? ሌላ መጽሐፍ የለም። 7 ማተም በቀኝና በግራ የተጻፈ አይደል? ይህን መጽሐፍ እንዲታተም እና በ7 በጣም ላይፋቸው እነሱ ላይ መሰለ እያሉ ያሉት ማለት ነው። በዚህ መጽሐፍ መጠን በጣም ተበድለናል እያሉ ነው። እነማን? በምድር ላይ ተበቀለልን እያሉ ፈጣሪን እያስጨነቁት ነው ማለት ነው። እነዚህ ቅዱሳን መጽሐፍ ላይ የተጻፉት ማለት ነው። ለምን? ምክንያቱም በመጽሐፉ ብዙ ተበድለናል። ምክንያቱም ሀሳባቸው ጥቂቱም እንኳን አልሰፈረም እዚህ መጽሐፍ ላይ ማለት ነው። እሺ ወደ 500,000 ምናምን ገጽ ነው ሐዋርያ ጳውሎስ ያለለት ማለት ነው። 500,000 ገጽ ነው? 500,000 ገጽ በጥቂቱ ማለት ነው የጻፈው ማለት ነው። እሱ ሲጀመር በየሄደበት ነው የሚጽፈው። ያገኘውን ነገር ሁሉ በቃ ስለ ክርስቶስ ተገርሞ አልጨረሰም ማለት ነው። በቃ በጣም እጅግ በጣም ከተደመሙ ሰዎች መሃል አንዱ እሱ ማለት ነው። ምክንያቱም ሐዋርያቶች አሁን ከክርስቶስ ጋር በነበሩ ሰዓት ብዙ ነገር አይተዋል። ከእሱ ጋር የነበረው ላይፍ ወይም ያሳለፈውን የህይወት መንገድ ምናምን የለም። ግን ደግሞ አወሩ የተወሰነ ጊዜ ኢየሱስ ክርስቶስ ከሄደ በኋላ ማለት ነው። ካወሩ በኋላ ግን በቃ አዳክሟቸው ቄሳሮቹ ምናምን ነገር እጅግ በጣም ያሰሯቸው ያንገላቷቸው ምናምን ነገር በቃ ምንም እጅግ በጣም መፈናፈን ብሎ ሲያቅታቸው ማለት ነው። ከዛ በኋላ ግዴታ ጳውሎስ መምጣት ያስፈለገው እዛ ጋር ነበረ ማለት ትንሽ ከነሱ ደፈር የሚል እሱ ስለሆነ ሊንክም አለው እሱ ሊንክም አለው ምናምን ነገር። ከዛ በጣም በእልህኝነቱ 3 ቀን ምናምን ነገር ነው አይኖቹ እሱ ነው ፋይናል ግላንድ መጀመሪያ የተከፈተለት ማለት ነው። አራተው በትክክል በቃ ነጸብራቁን ያየው እሱ ነው። ነጸብራቁ እንዳየ ምናምን ተናግሯል አይደል? ሶስተኛ ሰማይ ድረስ ሲሄድ
አሁን እንዴት መሰለ ስለ እኔ የማውቀው ገነትን ነው። አሁን ገነት የምትለውን ነገር ነው የማውቀው። ስለ ገነት አሁን እንዴት ብዬ ላስረዳ ማለት ነው። እኔ አሁን በራሴ በኩል የተረዳሁበት መንገድ ነው። አሁን የሆነ ነገር አታልም በል ወርቅ ምናምን ነገር ወይም ጠፍቶብሃል ምናምን ነገር ወይም ደግሞ ገንዘብ ጥላል። ያን ገንዘብ በጣም አስፈላጊ የሆነ ገንዘብ ልክ አሁን አንተ የቤት ወጪ ሊሆን ይችላል፣ የቤት ክራይ ምናምን የምትላቸው ነገሮች ማለት ነው። ግን ገንዘቡ ጠፋብህ። ከዛ በኋላ ያን ገንዘብ ፍለጋ ምን ማድረግ ትጀምራለህ ማለት ነው። መፈለግ ቤትን በጠቅላላ በቃ እቃዎችን ሁሉ አውጥተህ መፈለግ ትጀምራለህ ማለት ነው። ከዛ በኋላ ያን ገንዘብ ስታገኘው እንዴት ነው የሚሰማ ደስታ ማለት ነው። በጣም እጅግ ያ ደስታ በቋሚነት ማለት ነው። ገነት ማለት ስለ ገንዘቡን ስታገኝ የተሰማ ደስታ ጌታችንን ምሳሌ ያስቀምጧል። አዎ እንደዚህ አይነት ምሳሌ ያስቀምጧል። ያ ደስታ በቋሚነት የሚሰማ አይነት ስሜት ነው። ልክ እኔ አሁን 7ኛው ቦታ ላይ ነኝ የገባሁት። የሆነ ሰዓት ስገባ ትዝ ይለኛል። አንድ አዳር እዛ ነበር ያሳለፍኩት ማለት ነው። ልክ እንዴት መሰለ በቃ አሁን ይህንን ደስታ ባልነጋ ቀኑ ምናምን እያልኩ ነው የነጋብኝ ማለት ነው። ቦታው ላይ ሰው ልክ በጀርባዬ ልክ ለጥቤ ተኝቼ ነው። ለአይኖች የማይከብዱ የለም በቃ እንደ አበባ አይነት ምስሎች የለም ያሉበት ነገር በቃ ልክ ሴንስ የሚሰጥ ውስጥን የለም ኦቨር የሚያስደስት የለም። ምን አለ ስለ በቃ እኔ ያየሁበት አሁን መሰለ 7ኛው ቦታ ላይ ነው። 8ኛውን ቤት ዋላ አስረዳለሁ ማለት ነው። እዛ ቦታ ላይ ስደርስ እኔ ብቻዬን ነው የነበርኩት ማለት ነው። ምክንያቱም ቦታው ላይ ማንም ሊደርስበትም አልቻለም ስለ ማለት ከሰው ፍጥረት አንተ ብቻ እኔ ብቻ ነኝ የነበርኩት። ሌላ የደረሰ ሰው የለም። ጻድቃን ስለ እነሱማ ፖርታሉን አልፈው ወደ ቤታቸው ገብተዋል። እኔ ያለሁበት ቦታ መሰለ ልክ ቅምሻ እንደምታገኝ ማለት ነው። አሁን በስጋ ከሆነ ሞተ ነው ሙሉ ለሙሉ የምትሄደው ማለት ነው። እዛ ሞተ ትሄዳለህ እንጂ ልክ ቅምሻውን ያገኘሁት እኔ ነኝ። የገነትን ቅምሻ ምናምን